ሁላችሁ አይመጡም ነበር። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? ይህንን ብቻ ንገረኝ፣ መልስልኝ። ከኔ በላይ አይልም። ዮቴቫ ይላል ያህዌ ይላል። ያው ስትክድ አያነቡም ብለናል። ኦኬ ኢየሱስ ልጅ አለው? ልጅ አለው? ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ፣ ኢየሱስ ልጅ አለው እያለ ነው ያለው። የአብን ኤግዚስተንስ ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ። ቆይ አንዴ እዚህ ጋር ድምፅ ኢየሱስ መሲም አይደለም? መስሊም ነው አይደል? ሲጋጭ እርስ በርሱ ኢየሱስ መሲም ነው ይላሉ፣ መሲም አይደለም ይላሉ። ያዲ ጮማ የሆነ ጥያቄ ነው የሚጠይቀው። ታያላችሁ። ያዲ ወይ ሰላም ነው? እንዴት ነህ? ሰላም ነው? ሁሉ ሰላም። ተጠፋፋ ሁሉ ሰላም ነው? ሰላም ነው። ቤተሰብ ሁሉ ሰላም፣ እግዚአብሔር ይመስገን። እስቲ ከአብዱ ከሪም ጋር አውሮ የተወሰነ ከነሱ ይዞ ጋር አውራ። ያው ማን ሊገባ ነው? የለውም ብሎኛል። ተናገር። አላሁ አክበር። የተናገረው ስቴትመንቱ ወላሂ አሁን ማል ከገባ እሱን ተናገር። ያነበብከውን ስቴትመንት አንድ የሚዩት አድርግ። ደግመህ ተናገሩ ስቴትመንቱ። ኧረ አንዴ ሰውዬ ቆይ ተናጋሪ ስቴትመንቱን ደግመህ ተናገረው። ስቴትመንቱን ደግመህ አንብበው። እኔ መጀመሪያም ከእናንተ ጋር ላወራ ምንም ለዛ ጤነኛ አትመስሉኝም። ወላሂ ምሬ ግን ስለ ሴምቲንግ ባይዞ በጣም አክብሬ ነው ያለው። እሺ እንዴት ላውራ? እሺ ታዲያ አይተሃል። እኔ አንዴ ደግመህ አንብበው ስቴትመንቱ ደግመህ አይታችኋል። ተናጋሪው ኢየሱስ የራሱ ፍቃድ የለውም። ለቆም ባለው ስቴትመንቱን ተናገር። ስቴትመንቱ ደግመህ አንብበው። ከታች ጻፉ። የለውም ብሎኛል። ተናጋሪው ፍቃድ የለውም ብሎ የለውም። አሁን ምን እነግርሃለሁ። በቃ እኔ ልጥቀስ። አሁን ጥቅስ ስቴትመንቱን አንብበው። ጥቀሱን። ዮሐንስ ወንጌል ምዕራፍ 5 ስንት ላይ ነው ያልከው? ቁጥር 30 ላይ ነው ያልኩት። ለላምበው ይሄን ላይ አበድከው። ለዚህ ነው። እሺ ኢየሱስ ተናጋሪው የራሱ ተናገር። ምንድነው ትርፍ ቃል የሚያናገር? እሺ ያዲ ለምን ትናደዳለሽ? ተረጋጋ። እሺ ዮሐንስ 5:30 ላይ እንግዲህ ተናጋሪው ይሄ ኢየሱስ የተባለው የራሱ ፍቃድ የለውም ብሎናል። ዮሐንስ 5:30 ላይ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ኢየሱስ ምን አለ? ፈቃዴን አልሻም የላከኝን እንጂ አለ። እና ፈቃድ አለኝ ይላል። እና ፈቃዴን አልሻም አልኩ፣ የኔን ፈቃድ አልሻም የላከኝን ነው አለ። የለውም ፈቃድ አለው ይላል ወይ? ኧረ እባክህ የኔን ፈቃድ አልሻም የላከኝን ፈቃድ ምሻው ይላል። ፈቃድ አለው ይላል ወይ? ይሄው ፈቃዴን ማለት ነው። ፈቃዴን ሲልኩ የኔ ነው አይደል? ወይስ ነው? ስቴትመንት ጀመረ። ቀስ ብለህ ከመጀመሪያ አንብበሽ። ኧረ በፈጣሪ እኔ ምን አለ? እኔ ከራሴ አንዳች ላደርግ አይቻለኝም። ከራሴ ምን ላደርጋለሁ? ኧረ አንዴ ተረጋጋ። ከራሴ አንዳች ላደርግ አይቻለኝ ማለት ከዛ እንደሰማው ፈቃድ ቢኖረው አዳምጥ። ቆይ አይሄው ይላል። ፈቃድ ቢኖረው ከራሱ ማድረግ ይችላል ወይስ አይችልም? አላደርግም እኮ ነው ያለው። ፈቃድ ቢኖረው ይችላል። ኢየሱስ ለምሳሌ እኔ ዘውትር አደርጋለሁና አብ አይተወኝም አለ። ለምሳሌ ዘውትር አብን ደስ የሚያሰኝ ዘውትር አደርጋለሁ ማድረግ ይችላል ወይስ አይችልም? ይተወዋል። አሁን ማድረግ ቢያቆም ማድረግ ይችላል ወይስ አይችልም? ፈቃዴን አልሻም ነው ያለው እኮ። መሻት ይችላል። ከራሱ ማድረግ ይችላል ወይ አይችልም? እዚሁ አንዴ ጥያቄን ትመልስልኛል ወይስ ወደ እኔ ሪፍሌክት አደረከው? ጥቅሱን መመለስ ያቀርብ ነው። ምንም አላደረኩም። ጥቅሱን ለመልስና ቁጥር 30 ላይ ያለው ነው። ቁጥር 19 ላይ ያለው ከራሴ አንዳች ማድረግ አልችልም የሚለው ተናገር። አንድ ነው ወይስ አራዋ? አይታችኋል። የረብሻ የሚፈጥረው ለዛ ነው። ቅድምም እዛ ሲያዝ ነው። ችግር የለውም። ያው ከታች ራሱ ማድረግ ይችላል ወይስ አይችልም? ያው ከታች አንብብ። he is converting the topic ሳይኮሎጂ ነው። የዋይ ተማሪ ነኝ። ሳይኮሎጂ አሁን ቁጥር 30 ላይ ያለው ተናጋሪ ወልድ የሆነው ተናጋሪው ከራሱ ማድረግ ይችላል ወይስ አይችልም? ወደዚህ ጥቅስ የመጣ ነው። ተናጋሪው የራሱ ፈቃድ ታሳየኝ እኮ። የራሱ ፈቃድ ካለው ቁጥር 19 እና ቁጥር 30 አንድ ያዋራ ተስነሳ እኔ ከራሱ ማድረግ ይችላል። አንድ ያዋራ ተስነሳ ማንገባ ለዚህ ጥቅስ ላይ አንዴ እሺ ተረጋጋ። አንዴ ላይ ማንገባ አለ። እኔ ልጠይቅህ እኮ ነው። ቆይ ተረጋጋ። ቁጥር 19 እና ቁጥር 30 ላይ ከራሴ ማድረግ እችላለሁ ብሏል ወይስ አላለም? በቃ ይቅር። እኔ እኮ አልጠይቁኝ እኮ ማለት ይቻላል። ያዲ መበጠብጣ አያስቸግርም። አትጠይቁኝ ማለት እኮ ይችላል። እኔ ቁጥር 19 ላይ ወልድ ከራሱ ማድረግ ይችላል ወይ? ተወኝ አንተ ሰውዬ። እኔ መጀመሪያም እኮ አትጠይቁኝ ማለት ይቻላል። ያዲ መብት ነው። ያዲ ጭምብል ተገለጠ። እንደዚህ ስትሆን አይቻላቅም እንዴ ልጁ ምን ሆነ ነው? ክሮስ ኤግዛሚኔሽን ያደርገኛል። ዲቤት ያደርገኛል። አንድ ፖይንት ላይ ነው እየጠየቀ ያለው። የምር እኔ ስታዘብ ነበር፣ ዝም ብዬ ሳዳምጥ ነበር። ዮሐንስ ወንጌል 5:30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ፈቃዴን ሲል ያለ
ፈቃድ የለውም ትላለሽ? እምነት ታደርጋለህ? ፈቃዴን እያለ እኮ ምንድነው ፈቃድ አለኝ ይላል። ማይ ዊል አለኝ ይላል። አብ ፈቃድ አለውስ? አብስ ፈቃድ አለው ይላል ቃል በቃል። ያንተ ፈቃድ በሚለው ነው እንጂ የምናውቀው ፈቃዱ አደርጋለሁ አለ አይደል እንዴ? የላከኝ ፈቃድ ላደርግ ነው አለ። ፈቃድ አለ ማለት እኮ። አዎ። ስለዚህ ያ ፈቃድ በማለቱ ፈቃድ እንዳለው ከነገረን፣ ፈቃዴ ሲል ደግሞ ፈቃድ እንዳለው ነግሮናል። እንደሌለው ነው የነገረን። እንዲሁ አላለም። ስለ ፈቃድ አላወራም። እኔ ከራሴ ስለማድረግ ስለ ፈቃድ ከሆነ ቁጥር 30 ሲጀምር ከራሴ ማድረግ አልችልም ማለት ራሴ የሚለው ሪፍሌክሲቭ ፕሮናውን ሲጀመር ጀምሮ ሂምሰልፍ የሚለው ራሱ ሪፍሌክሲቭ ፕሮናውን ድርብ ተብላጥስ መኖሩ በራሱ ፈቃድ እንዳለው ነው የሚያሳየው። ግን ፈቃዱን አልተጠቀምኩም ነው። ለምን? ነብይና መልእክተኛ ነኝ፣ የራሴን ነገር አልጨምርም፣ ከራሴ ምንም ነገር ከራሴ ነው ያለው። ፍሮም ማይ ሰልፍ ነው የሚለው። ሪፍሌክሲቭ ፕሮናውን ይጠቀማል። ቁጥር 19 ኖ የጠየኩ ቁጥር 30 ላይ ነው ያለ ነው። ቁጥር 30 ነው። ከራሴ ምንም አልነገሩ። ቆይ መጀመሪያ 30 እንጨርስ። 30 ላይ ከራሴ አንዳች ላደርግ አይቻልኝም ሲል ከራሴ ሲል ፍሮም ማይ ሰልፍ ምንም ነገር ማድረግ አልችልም ማለት ሁሉን ቻይ አምላክ አለመሆኑን ቁልጭና ፍንትው አድርገው እያሳየ ነው ያለው። የላከኝን ፈቃድ እንጂ ፈቃዴን አልሻምና ሲል ነው ብላ አታምንም? ወልድ አምላክ ነው ብለናል። ኦኬ ወልድ አምላክ ነው ብላ አታምንም? ማን ነው ከራሴ አንዳች ላደርግ አይቻልኝም እያለ የሚያወራው? ማን ነው? ሰው የሆነው ነው። ሰው ነው እየተናገረ ያለው እኮ። ማን ነው ያልኩ? ወልድ ኢየሱስ ክርስቶስ እኮ። ያ ወልድ ማን ነው? ኢየሱስ ክርስቶስ። ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ። ኦኬ ጥሩ። ማን ነው? ኦኬ ከራሱ መናገር ይችላል? ከራሴ አንዳች አልቻልም ብሎ በራሱ ይናገራል እኮ። አልችልም እያለ እየተናገረ እኮ ነው አይደል? ግን እየተናገረ ቃላት እያወጣ ነው እኮ። ተናጋሪው ማን ነው? ስንት ተናጋሪ አለ? ስንት ተናጋሪ አለ? አንድ ተናጋሪ ነው ያለው። ያ አንድ ተናጋሪ አብ ነው ወይስ ወልድ ነው? እየተናገረ ያለው ተናገረማ ያለው ወልድ ነው እኮ። ስንት ተናጋሪ ነው ያለው ነው የምልህ። አብ ይናገራል? የተናገረበትን ቦታ ሳይ አብ ይናገራል ወይ ነው ያለው እኮ። አብ ይናገራል ወይ ሳይናገር? የተናገረበት ቦታ የለም። በወልድ ነው የሚናገረው። ብሉይ ኪዳን ላይ ሲናገር የነበረው ማን ነው? ብሉይ ኪዳን ሲናገር የነበረው ማን ነው? በቃል እግዚአብሔር አብ በቃል ነው የሚናገር የነበረው እኮ። ይናገራል እኮ። አይናገርም እኮ። በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም እኮ። ሲናገር የነበረው እግዚአብሔር አንዱ እግዚአብሔር ነው ሲናገር የነበረው። ግን በአዲስ ኪዳን ነው አብ ይናገራል ወይስ አይናገርም? በምን ይናገራል አይደለም ጥያቄው። አብ ይናገራል ወይስ አይናገርም? ዳይሬክትሊ ተናግሮ አያውቅም። እግዚአብሔር ዳይሬክትሊ ተናግሮ አያውቅም። ወይ በቃል ወይ በመላክ ነው። ኢንዳይሬክትሊም እኔ አልጠየቅኩም። በምን ተናገር አይደለም። አብ ይናገራል ወይስ አይናገርም እኮ። አሳየኝ አብ የተናገረበትን ቦታ። አብ ይናገራል ወይስ አይናገርም? እሱን ነው የጠየቅኩት አብ እኮ። እሱን እኮ ነው አብ። እንግዲህ እኔ ዳይሬክትሊ ሲናገር አላየሁትም። ይናገራል ወይስ አይናገርም ነው ጥያቄው። አብ አይናገርም? ተናጋሪ አይደለም እኮ። ተናጋሪማ ቃል ስለሆነ ነው ተናጋሪ የምትለው። ኖ አብ ይናገራል ወይስ አይናገርም? የተናገረበትን ቦታ አላገኘውም። ማርቆስ 11 ላይ ያወጣለት አብዱከሪ። ይሄን አንብበው። አብ ስለመናገሩ ምንድነው ማስረጃ እዚህ ጋር? ዳይሬክትሊ ስለመናገሩ ልጄ የምወድ ልጄ የሚለው ማን ነው? የት ነው? የት ነበር? ኢየሱስ ልጄ የተባለው የት ነበር? ቆይ እንደዛ አይደለም ወይ? እሱ አይደለም ጥያቄው። የት ነበር አይደለም ጥያቄው። አሁን አታስቀይሰኝ። እኔ አብዱከሪም እኮ በቃ አሁን ተናግሮ አብ የተናገረበትን ቦታ እያሳየው የት ነበረ ብያለሁ። አልጠየቅኩም። እሱ ከፈለግ ሰማይ ላይ ነው፣ ጥሻ ውስጥ ነው፣ በኢየሱስ ውስጥ ነው ብለህ ከፈለግ ቆዳ ውስጥ ነው፣ ቁርበት ውስጥ ነው፣ አጥንት ውስጥ ነው ብለህ ማለት ትችላለህ። በኋላ ላይ እንደፈለግ አድርገው። አብ ይናገራል አይናገርም ነው ነጥባችን። ቁጥር 10 ላይ አንብብለት አብዱከሪም አንዴ። እዚህ ላይ በዛ ክፍል ማቴዎስ በሚለው ከፈትኩ። ማቴዎስ 3:17 ያው የምወደው ልጅ የሚለው ነው የፈለግኩት ነው። ለምንም ለማርቆስና ማርቆስን አንድ ነው የፈለግኩት። ቁጥር 10 ያው እዛም ላይ ያለ ኦፍ ኮርስ ያው 10 አንብበው። 10 ወዲያውኑ በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ እርግብ ሲወርድበት አየና
የምወደው ልጅ አንተን አለ። ይሄንን ዳይሬክት ነው የተናገረው ወይስ በመንፈስ ቅዱስ ኢንስፓይሬሽን ነው የተናገረው? ኖሬስ በምን ተናገር አይደለም። አብና የምወደው ልጅ አንተን ብሎ የተናገረው ፖይንቴ ዳይሬክት ይናገራል ወይ ነው። ለዛ ነው ከአብዱልከሪም ጋር ያልተግባባችሁት እኮ። አሁን አብ ይናገራል ወይስ አይናገርም እኮ? አብ ዳይሬክት ልጅ ጋር ተናገረ ይላል። ዳይሬክትሊ አይደለም። አብ የምወደው ልጅ አንተ ነህ ያለው ማንን ነው የሚያወራው? ከማን ጋር ነው የሚያወራው? አንተ እያለ የሚያወራው ማንን ነው? አላወራም። ባይዘው ማንን ነው አንተ የሚለው? ኮንቨርሴሽን አይደለም ይሄ። ዋይዶ ፖይንት ላስቀምጣ። ማንን ነው? ይኸውልህ ማንን ነው የሚያወራው? ቆይ አንዴ አላወራም። እዚህ ኮንቨርሴሽን አይደለም ሲጀምር። ባይዘው በዚያም ጎራ አብ ይናገራል። ቆይ አላስኬድም ሌላ ቦታ ላይ ዛሬ የጠየኩ ጥያቄ ሌላ ቦታ ላይ አትሂድ። ማርቆስ የምወድ ልጄ የሚለው ማን ነው? ተናጋሪው ማን ነው? እዚህ ጋር የምወድ ልጄ የሚለው ማን ነው? እሱ ስለመናገሩ ምንድነው ምክንያት? ኮንቨርሴሽን አይደለም። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? አንተ እያለ የሚያናገረው ድምፅ አልመጣም። ኮንቨርሴሽን አይደለም። ኖሮ ሰው መስክሮላቸው አይመጡም ነበር። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ባዩ ማን ነው? ይህንን ብቻ ንገረኝ፣ መልስልኝ። ከላይ በለኝ። አባት አይደለም። ታዲያ ምን ትፈልጋለህ? አብ አይናገርም? አልወራም። አብ አልተናገረም። ዮርዳኖስ ጋር ሲጠመቅ ዮርዳኖስ ጋር ዋይዶ መሆኑን አመንክልኝ እኮ መሆኑን አመንክልኝ። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል። ኧረ ዋይዶ ኧረ እባክህን ቆይ። የአብን ኤግዚስተንስ እኮ ነው ነው የተቀበልኩት እንጂ አብ ኤግዚስት እንደሚያደርግ ነው የተቀበልኩት እንጂ። ቆይ አንዴ እዚህ ጋር ድምፅ ቢመጣ ኖሮ እንደምትለው አውሪ ቢሆን ኖሮ እዛው ዮርዳኖስ ጋር ሲጠመቁ የነበሩት አብሮት የነበሩ ሰዎች ባይዘው ምስክር አያስፈልጋቸውም ነበር። ኢየሱስ ክርስቶስን ሲናገር ግን ድምፅ አልሰማችሁ፣ መልክንም አላያችሁ። ቆይ ልጨርስ። እዚህ ጋር ወዲያውም እሱ ግጭት ነው ላሳየህ። እሱ ግጭት ነው። ቆይ አልፈልግም። እሱን ይኸውልህ ለመሰለህ እንደዛ የምልህ ኧረ እባክህን አብ መልኩን አላያችሁም ድምፁን አልሰማችሁም የሚለው ለፈሪሳውያን ነው። እሱ ግን ድምፁን ሰምቷል። አልሰማም? ድምፁን ሰምቷል። የምወድ ልጄ አንተ ነህ፣ በአንተ ደስ ይለኛል ብሎ አውርቶታል። ቆይ አንዴ ቁጥር 9 ላይ በዚያም ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። እዛ ጋር ሲጠመቅ ኢየሱስ ክርስቶስ ብቻ ነበር ሲጠመቅ የነበረው ወይስ ሌሎች ሰዎችም ተጠምቀዋል? ምን ያደርግልኛል? ከፈለክ ነበሩም አልነበሩም ማተር ያደርግ ልጅ ካልፋክተር የለው ካለልህ ምን ትጠይቀኛለህ? ነበሩ አልነበሩ እኮ ዝም ብሎ ስራቸው የሆነ ነገር ነው እንትን የምትለው አለው። ችግሩ አሁን አልቀበልም እያልከኝ ያለው ችግሩ ምንድነው? ያ ድምፅ ቢመጣ ኖሮ እንዳልከው ድምፅ ቢሆን ኖሮ የሚሰማ ድምፅ የሚናገር ድምፅ ቢሆን ኖሮ እዛ አጠገቡ የነበሩ ሰዎች አጠገቡ ያሉት ሰዎች ምስክር አያስፈልጋቸው ነበር። ኢቭን ደቀ መዛሙርቶች የዮሐንስ ደቀ መዛሙርት እንኳን እሱ አይደለም ነጥቤ። ዳይኮቶማይዝድ እያደረግን ነው ያለው። ፎልስ ዳይኮቶሚ ለመሰለህ የፖይንቱ አብ ድምፁ የተሰማው የማን ድምፅ ነው? ንገረኝ። ከሌ በላይ ቆይ ድምፅ ለይቶ ለአንድ ብቻ ነው የሚሰማው? የከሌ በላይ የተናገረው ኖ እኔ አሁን ለአንድ ነው ለጋራ ነው በመንፈስ ቅዱስ አማካኝነት ነው። የመንፈሳዊ ነገር ነው እየተነገረ ያለው። እኔ በምን አማካኝነት ነው ብዬ አልጠየኩም። በምን አማካኝነት ነው ብዬ ፖይንት ነው የምትሄድ። ለስንት ሰው ነው ያዳዳስ? እኔ አልጠየኩም። እኔ ምክንያቱም አልጠየኩም። ስጠይቅ ነው እንትምት ያበላኝን ነው እያከክ ያለው። እኔ እግሬን በልቶኝ ጀርባይን ነው እያከክ ያለው። እኔ የጠየኩ ጥያቄ አብ ይናገራል አይደለም። የተለያየ ቦታ ነው የምትሄደው። ለማምለጥ የምታደርጋቸው ነገሮች አሉ። ለስንት ሰው ነው እንትን ያለው አይደለም። ልክ እንደ እስር ቤት አንዱ እንትን ብሎ ማለት ነው። እስር ቤት ሊገባ ሲል ጥያቄ ተጠየቀ፣ ፍርድ ቤት ሲፈርድበት። ከዛ በኋላ ልጆችን መታቸዋል ወይስ አልመታቸውም ሲባል ስንቴ ነው የመታዋቸው ይጠይቀዋል። ከዛ በኋላ ሲከራከር ማለት ነው። ሲከራከር መታል ወይስ አልመታም ሲባል አንዴ ነው የመታዋቸው፣ ሁለቴ አልመታዋቸውም። እነሱ ሁለቴ ነው የሚሉት። ክርክር ያዘ። ሁለቴ አልመታዋቸውም፣ አንዴ ነው። ስለዚህ አሁን ምንድን ነው አብ ነው ብለኛል።
አብ ነው ድምፅ ያሰማው ብለኛል። አብ ነው ድምፅ ያሰማው ብለኛል። ድምፅ ያሰማው የማ ድምፅ ነው? የማን ነው እንደው ስትለኝ የማ ድምፅ ነው የመጣው? የማ ድምፅ ነው የመጣው? አንተ እንደምታስበው ድምፅ ከሆነ ለምን አብረው ሲጠመቁ የነበሩት ለምን አልተከተሉትም? ነው እሱ አይደለም፣ እሱ አይደለም። እሱ ምን ያደርግልኛል? እኔ እሱ ያንተ ነው። አንተ ማብራራት እሱ ለምንድን ነው የማያደርገው? ተመለስና ድምፁ የማን ነው? ድምፁ የማን ነው? የሞደ ልጄ በአንተ ደስ ይለኛል የሚለው ድምፁ የማን ነው? ድምፅ ከሰማያት መጣ የሚለው የማ ድምፅ ነው? እሱማ የአብ ድምፅ ነው። ማንን ነው የሞደ ልጄ ያለው? ቆይ አንተ እያለ በሁለተኛ መደብ አንተ እያለ የሚለው ማንን ነው? ሰውን የሆነው ሰው የሚጠመቀውን ሰው። ኦኬ ጥሩ ዮሐንስ ወንጌል 17:3 ላይ ኢየሱስ እውነተኛ አምላክ ብቻ ነው የሆንከው አንተን እያለ የሚያወራው ማንን ነው? አንተን የሚለው ማንን ነው? ወይ ቀላል ጥያቄ እኮ ነው ይጠይቀኛል። አባቱ ነው። ማንን ነው እኮ አንተ ወልድ አብን አንተ ሲለው አብ ወልድን አንተ እያሉ አያወሩም? ኦኬ ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲለው አከበርኩት አከብረዋለሁ የሚል ድምፅ መጣ ይላል። ለማን መጣ ነው እሱ የሚለው? ይህ ስለ እናንተ መጣ አለ እንጂ ለማን መጣ? የምልክት ጉዳይ ነው እንጂ የኮንቨርሴሽን ጉዳይ ነው። ይህ ስለ እናንተ መጣ ስለ አባውት ነው እንጂ አባውት ነው ስለ እነሱ ነው የመጣው እንጂ እናንተ መጣ እኮ። ስለዚህ ማንን ነው አከበርኩት የሚለው? አከበርኩት የሚለው ማንን ነው? ሁለቱ ኮንቨርሴሽን ውስጥ አብና ወልድ ኮንቨርሴሽን ውስጥ ድምፅ የመጣው የማ ድምፅ ነው? አባቶች ስምን አክብሮ ብሎ ሲጸልይ ሲያወራ ማንን ነው? አባቶች ስምን አክብሮ እያለ የሚያወራው። ስለዚህ ሁለት የተለያየ ዲያሎግ የሚያደርገው አሉ። ያደርጋሉ ወይ ነው ፖይንት አያደርጉም። አድርገዋል። አብና ወልድ ኮንቨርሴሽን ያደርጉበት ዮሐንስ ወንጌል ምዕራፍ 17 ቁጥር 28 ላይ አባት ሆይ ስምን አክብረው አለ። ከዛ በኋላ ወልድ ደግሞ አብ ምን አለ? አከበርኩት ደግሞ አከብረዋለሁ የሚል ድምፅ 17 ላይ አይልም። 12:28 ላይ ያው 17 ላይ ነው። 17 ላይ ነው። 12:28 ነው። 12:28 ነው። 12:28 ላይ እንደ ጓያ ነቃይ አረተው በደንብ አድርጎ ያሳበደ። አሁን ተረጋጋና እንትን በል ተረጋጋ። ኢሞሽናል ዳሜጅ አያጥቃ። አሁን ምንድን ነው ዮሐንስ ወንጌል 12:28 ላይ አባት ሆይ ስምን አክብረው ሲል ማንን ነው አባት ሆይ ስምን አክብረው? 13 ከፍ አድርገው 13 ክፈትልኝ። 12:28 ኢሞሽናል የምታደርጉት 12:28 የጉንጭ መጨረስ ማያለብኝ 12:28 ላይ ነው። እንግዲህ 28 ላይ አባት ሆይ ቆይ ይኸው ህዝብ ይመለከተው አባት ሆይ ስምን አክብረው አለው። ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይላል። ይህ ድምፅ የማን ነው? አመሰግናለሁ። የማን እንደሆነ ላሳየህ። የማን ነው ድምፅ ነው? ንገረኝ የማን ድምፅ እንደሆነ። የማን እንደሆነ የራሱ የኢየሱስ ድምፅ ነው። የማን ድምፅ ነው ነው ያልኩህ? የአብ ነው ወይስ የወልድ ነው ነው ጥያቄው? የራሱ ነው። እሱን በኋላ ትነግረኛለህ። የአብ ነው ወይስ የወልድ ነው? የኢየሱስ ድምፅ ነው። የአብ ነው ወይስ የወልድ ነው ነው የጠየቁህ? የወልድ በለኝ ወይ የአብ በለኝ። እሱን በኋላ ትነግረኛለህ። በዚህ ጥቅስ መሰረት የኢየሱስ ነው፣ የራሱ ነው። ኦኬ ኢየሱስ ልጅ አለው? ልጅ አለው? ቁጥር 13 ኢየሱስ ልጅ አለው? ኢየሱስ ልጅ አለው ወይ? ችግር የለውም። ኖ ኢየሱስ ልጅ አለው ወይ? ተመልከቱ ያ ጀማ ኢየሱስ ልጅ አለው እያለ ነው ያለው። አላልኩም። ኦኬ ቀጥል። እሺ ቁጥር 13 ክፈትልኝ። ቁጥር 13 እዚሁ ክፍል ላይ ቁጥር 13ን አውጣለት። አብዱልከሪም አውጣለት። ኢየሱስ ልጅ አለው እያለ ነው ያለው። ኢየሱስ የኢየሱስ ልጅ ነው እያለ ነው። እሺ ቁጥር 13 ላይ እሺ ቁጥር 12 ተጀምሮ እንደዚህ አንዴ በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዞ ሊቀበሉት ወጡና ሆሳና በጌታ ስም የሚመጣ የተባረከ ነው። በጌታ ስም የሚመጣ አይደለ? ጌታ የተባለው ማን ነው?
ስም የተባለው አብ ምንድን ነው? ስም የተባለው ዮዴሄ ቫብሄ ስም የተባለው በጌታ ስም የተባለው የጌታ ጌታ የሚለው ኮሪዮስ የሚለው ቆይ እዚች 13 ቆይ ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ በጌታ ስም የሚመጣው የሚለው ማለት ነው። ዮሐንስ ወንጌል 5:43 ላይ ያወጣለት አንዴ 5:43 ከዛ በኋላ በማን ስም ቆይ መጪው ኢየሱስ ነው የመጣው በማን ስም ነው? እንግዲህ በጉልበት አይሆንም። ቆይ ይኸውልህ እኔ በማን ስም መጥቻለሁ አለ። እኔ በማን ስም መጥቻለሁ አለ? በአባቴ ስም። ስለዚህ አብስ የአባቱ ስም ማን ነው? በትንቢት መዝሙረ ዳዊት 118 ላይ ያወጣለት በጌታ ስም መጣ የተባረከ ነው የሚሉት ስሙ ዮዴሄ ቫብሄ ነው። ቆይ ላሳይ። ቆይ ይኸኛው ችግር የለውም ተቀበልኩ እኮ ወይዶ ተቀበልከው። ዮዴሄ ቫብሄ ነው። ዮሐንስ 12 ላይ እንመለስ። ቆይ ችግር የለውም። ዮሐንስ 12 ላይ ተመለስልኝ። ችግር የለውም። ዮሐንስ 12 ላይ ተመለስ። እሺ ዮሐንስ 12 ላይ ባጆ እኔና ወይ ስናወራ እንደዚህ ነው፣ በፍቅር ነው። እሺ በጌታ ስም የመጣው ማን ነው? መጪው መሲሁ ነው ኢየሱስ አይደል? የሚመጣው የእስራኤል ንጉሥ ነው ማለት ነው። እሺ ጌታ የተባለው ማን ነው? አብ ነው። ያ ዮዴሄ ቫብሄ ኮሪዮስ የሚለው ዮዴሄ ቫብሄ የሚለውን የምተክቶ ነው የመጣው። አውቃለሁ፣ ችግር የለውም። ስም ምንድን ነው? ስምስ የጌታ ስም እንትና የጌታ ስም ያህዌ ነው። የያህዌ ስም ያህዌ ነው። እሺ አሁን ቁጥር 27 ላይ ሄድለት። ቁጥር 27 የትኛው ስም ነው እዚህ ጋር የሚከብረው? እሺ የመጣበት ስም ነው ወይስ አይደለም? ቆይ እሱን እንመጣበታለን። በቨርዥን ስምን አክብረው ሶስት ቨርዥን ነው ያለው። ያለው አንደኛው ስምን አክብረው የሚላለ ስሜን አክብረው ነው ትክክለኛው። ሳይናቲከስ ላይ አውጣለት አንዴ ሳይናቲከስን አውጣልና ስሜን አክብረው ነው የሚለው። የሚቀድመው ሳይናቲከስ ነው። ሳይናቲከስ ላይ ስሜን አክብረው ነው የሚለው። ስምን አክብረው የሚላለ ከዛ በኋላ ደግሞ ልጅን አክብረው የሚላለ። እዚህ ጋር መሆን የነበረበት ልጅን አክብረው ሳይሆን ስምን አክብረው ነው የሚለው። ማን የሚለውን ስም ነው? ኢየሱስ የሚለውን ስም አክብረው ነው። ወይዶ የትኛው ስም ነው እዚህ ጋር የመጣበት ስም የትኛው? በጌታ ስም የሚመጣ የሚለው ዮዴሄ ቫብሄ ነው ራሱ። ሌላው በራሱ ስም ሲመጣት 28 ላይ ሌላ ቦታ ላይ ነው እኮ። አሁን የጠየኩት ጥያቄ ምንድን ነው? አይደለም አሁን የጠየኩ አባት ሆይ ድምፅ የመጣው የኢየሱስ ድምፅ ነው ብለሃል። ማስረጃ አምጣ። እዛ ላይ ነው የምንሄደው። ማስረጃውን ልሰጠህ ነው። የትኛው ስም ነው የከበረው? ፕሊዝ አሁን አላመጣም። ሌላ ቦታ ላይ ነው የሄድከው አውቀህ። የትኛው ስም ነው የመጣበት ስም ነው የከበረው ወይስ ጮሌ? ኧረ ጮሌ ነህ። ጮሌ ነህ። እኔ እኮ አውቃለሁ እኮ። እና አሁን አንተም በል ተመለስ። እሺ አይ አለቀም። የምር አለቀም። አይ ቆይ የከበረው ስም የመጣበት ስም ነው ወይስ አይደለም? መልስና ከዛ ዮሐንስ ወንጌል 12:28 ላይ ቆይ ልንገርህ። አታፍን፣ ዝም ብለህ አትደራረብ። መሰረታዊ ችግር እኮ ነው። ኮዴክስ ሳይናቲከስ ላይ አባት ሆይ ስምን አክብረው ይላል አይደል? ዮሐንስ 12:28 ላይ። ኮዴክስ ቫቲካንስ ደግሞ አባት ሆይ ልጅን አክብረው ይላል። ኮዴክስ ደግሞ የማን ነው? ይሄ ማን ነው? ምንድን ነው? አንገሊካስ የሚባለው ደግሞ አባት ሆይ ልጅን አክብረው ይላል። ሶስቱም የተለያየ ነገር ነው እንትን የሚሉት የሚያወሩት። አሁን እሱ አይደለም ነጥባችን የምወደው ልጅ ምንድን ነው? እዛ ጋ ያለው አባት ሆይ ስምን አክብረው ሲል አከበርኩት የሚለው ድምፅ የመጣው የኢየሱስ ነው ያልክበትም ማስረጃ አምጣ እኮ። ማስረጃ ስሙን ስትመልስልኝ ነው። አንተ ታስቃለህ ማለት። ለማንኛውም ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ያመጣው አንተን ወጥመድ ውስጥ የሚጥል ነው። ለምን? በጌታ ስም የሚመጣ የተባረከ ነው የሚል ትንቢት ነው ራሱ። መዝሙረ ዳዊት አውጣለት አብዱልከሪም፣ አንዴ አውጣለት። መዝሙረ ዳዊት ምዕራፍ 118 ቁጥር 26 እሱ ነው ያለው ማለት ነው። በያህዌ ስም የሚመጣ ብሩክ ነው ተብሏል ስለ መሲሁ ሲናገር በዮዴሄ ቫብሄ። አማርኛ ላይ በእግዚአብሔር ስም ብሎ ነው ያስቀመጠው። ዕብራይስጡ ያህዌ ነው የሚለው። በያህዌ ስም የሚመጣ የተባረከ ነው።
ዘጸአት 15:3 ላይ ያህዌ ተዋጊ ነው ስሙም ያህዌ ነው ይላል። ኢሳያስ 42 ቁጥር 10 11 ላይ ደግሞ እኔ ያህዌ ነኝ ስሜም ይህ ነው ይላል። ዮድ ሄ ቫቭ ሄ የአብ ስም። የጠየቁ ጥያቄ ኢየሱስ ልጅ አለው የሚል ባይብል ላይ ማስረጃ አምጣ እናሳየኝ። ኢየሱስ ልጅ አለው እንደዛ የሚል ክሌም አላደረኩም እኮ ብላል እንጂ ማነው ድምፅ ያሰማው እኮ? እሱ ነው አከበርኩት የሚል እኮ። ያከበረው ምንድን ነው ያከበረው? ምንን ያከበረው? ስሙን፣ የትኛውን ስም? የልጁን ስም ለምሳሌ እንትን ላይ በራሱ ስም ይኸውልህ አይደለም ስሙን ሐዋርያት ሥራ 3:13 ላይ ቆይ እኮ ልንገርህ። ሐዋርያት ሥራ 3:13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ ባሪያውን ኢየሱስን አከበረው ይላል። አይ ቆይ ሌላ አውድ ነው የማይገናኘው ነው። እሺ ዘፍጥረት 12:2 ላይ ያውጣለት አንዴ። ኧረ የማይገናኝ ዘፍጥረት ላይ ኧረ ተው ወይ እጅ ሰጥቻለሁ ዛሬ 12:2 ላይ ቆይ አየው ታላቅ ሕዝብ አደርግሃለሁ ባርካለሁ ስምን አከብራለሁ ይላል። የማንን ስም ነው ያከበረው? ያህዌ የማንን ስም ነው ያከበረው? ስምን አከብራለሁ። ስለዚህ አብርሃም የሚለው የአብ ስም ነው ማለት ነው ስላከበረው። እሱን አልጠየኩም። እሱን አይደለም። ምክንያቱም እዚህ ቁጥር 13 ላይ ልጁ ይመጣል የተባለው በአብ ስም። ስለዚህ ስምን አክብሮ ካለ የትኛውን ስም ነው የመጣበትን ስም ነው የሚያከብረው ወይስ አይደለም? ጥያቄ እሱ ነው። ዳዊት በማን ስም ነው የመጣው? እሱን አልጠየኩም እኮ በማን ስም ነው የመጣው? ዳዊት በማን ስም ነው የመጣው? ስለዚህ ዳዊት የሚለው ስም የአብ ስም ማለት ነው። እሱ የጦርነት ጉዳይ አይደለም እያወራኝ ያሉት ወይዶ የጠላት ፊት ለፊት ያለ ነገር አይደለም እያወራኝ ያሉት እዚህ ጋር። አንደኛ ሳሙኤል 17:45 ታውጣለት። ቆይ አንደኛ ሳሙኤል 17:45 ጎልያድ ጋር ሄደ ጊዜ በቃ ያውጣት። ቆይ ህዝቡ ይማርበት። አታፍን። ዳዊት የመጣው በማን ስም ነው የመጣው? ስለዚህ ዳዊት የሚለው የአብ ስም ነው። አንደኛ ሳሙኤል 17:45 ዳዊት በማን ስም አብዱከሪ ማውጣለት? በእግዚአብሔር ስም መጣው የሚለው ተገዳድረውት አይደል እንዴ? የተገዳደሩት ጊዜ ነው። አይ አይደለም። ምንድን ነው የሚለው? ዳዊትም ፍልስጤማውያንን አለው አንተ ሰይፍና ጦርን ይዘህ ትመጣለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በጌታ በእግዚአብሔር ስም እመጣብሃለሁ አለ። ስለዚህ ዳዊት የመጣው በማን ስም ነው እኮ? እዛ ጋር እየተነገረ ያለው የስምን የኃይል ዳዊት የመጣው በማን ስም ነው የምልህ። በጌታ ስም ነው ወይስ አይደለም? እየተነገረ ያለው ኃይል ነው እየተነገረ ያለው እኮ ገባኝ። ግን ዳዊት በጌታ ስም ነው የመጣው ወይስ አይደለም? አንተ ስም አንድ አይነት ትርጉም አለው ብለህ ነው የምታምነው ወይዶ? ኖ ዳዊት የመጣው በጌታ ስም ነው ወይስ አይደለም ነው ጥያቄው እኮ። እንዴት ነው ማለት እዛ ጋር የእግዚአብሔር ስም ሁሌም እኮ እንደዛ አይደለም ማለት ስም። ዳዊት የመጣው በማን ስም ነው? በጌታ ስም ነው አይደለም ነው ጥያቄው። እኔ ስም አንድ አይነት ብቻ ነው እዛ ጋር በጌታ ስም ዳዊት የመጣው በጌታ ስም ስለተባለ የጌታ እንግዲህ ይኸውልህ እዛ ጋር ተመሳሳይ ነው አይደለም። ለምን መሰለህ ተመሳሳይ? እኔ በአባቴ ስም መጥቻለሁ አለ ኢየሱስ። ሌላው በራሱ ስም ይመጣል ሲል ምን ማለቱ ነው? በራሱ ስም ይመጣል ሲል መልስልኝ። ዮሐንስ ወንጌል 5:43 ላይ ሌላው በራሱ ስም ሲመጣ ትቀበሉታላችሁ ይላል እኮ። እሱን እኮ ይኸውልህ ዋይዶ እንደዛ እሱ አይደለም ፖይንቱ። ምንድን ነው እሱ አሁን የተባለበት ቦታ ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ሲመጣ ማለት አብ ሳይልከው አብን ሳይተማመን ልክ አንደኛ ሳሙኤል 17:45 ላይ ዳዊት በጌታ ስም መጣ ማለት ጌታውን ተማምኖ ነው የመጣው ማለት እንደሆነ ሁሉ ኢየሱስም በአባቱ ስም ነው የመጣው ወይም በጌታ ስም ነው የመጣው ማለት እሱ ራሱ ያህዌ ነው ወይም አብ ነው ማለት ሳይሆን ጌታውን ተማምኖ ነው። ልክ እንደ ዳዊት ማለት ተማምኖ ነው። ሌላው በራሱ ስም ሲመጣ ማለት ደግሞ ራሱን ተማምኖ የራሱን ስልጣን ተቀብቶ ሳይላክ ይመጣል ነው። አሳይ መሲህ ሲመጣ በራሱ ስም ሲመጣ እንደዛ ነው። በራሱ ስም ሲመጣ የራሱን ችሎ ሳይላክ ምን ሳይል ይመጣል ማለት ነው ትርጉሙ እንጂ ሌላ ነገር አይደለም። አሁን ምንድነው የምፈልገው? ኢየሱስ ልጅ አለው የሚል ማስረጃ አምጣ። አቃጠልከኝ። አሁን ሻይ ቡና በለኝና እንለያይ። እኮ እዚህ ጋር ነው ቁጥር 28 ላይ የከበረው ስም ኢየሱስ የሚለው ስም ነው አይደል?
አዎ ኢየሱስ የሚለው ስም ነው። አዎ እኮ የአብርሃምን የማን ስም ስም ነው ያ ስም? አክብሯል እኮ ፈጣሪ። ቆይ እንደዛ ኖ ኖ አይደለም። ኖ፣ አይ የኢየሱስ ስም ከሆነ አይደለም። ያከበረው ቆይ ነው። ቆይ እሺ አክባሪ የተጠየቀው አክብር ተብሎ የተጠየቀው ጥያቄ ምንም ጥያቄ ነው። ስሜን አክብረው። ስሜን አይልም ስምህን ነው የሚለው። ስሜን ይላል ቫቲካንስ። ወላሂ ላውጣልህ እኔ ሱናን ኮዴክስ ይጻፉ ቫቲካንስ። በተጻፈው ላይ እንዲሰሚው አዎ እንደዛ ነው። ላያገኝ ስሜን ይችላል። እሱ ሪሶርስ ባለን ስምህን ነው አይደል የሚለው። ና አይ ወላሂ ስሜን አክብረው ነው የሚለው ኦሪጂናሉ። ላሳይህ ዮሐንስ ወንጌል ኮዴክስ ኖ ኮዴክስ ማጋ ትሄዳለህ መሰለህ። ኮዴክስ ሳይናቲከስ ላይ ነው አሁን ስምህን የሚለው። ኮዴክስ ቫቲካነስን ላሳይህ አውጥቼ እኔ ኮዴክስ ቫቲካነስ ላይ አባቴ ስሜን አክብረው ነው የሚለው። ላሳይህ እናሳይ። ኮዴክስ ቫቲካንስ ላይ ስሜን አክብረው ነው ስሙ የሚለው። የማን ስም ነው? ስሙ የማን ስም ነው? የእሱ ስም የማን ስም ነው? የአብ ስም አይደለም፣ የራሱ ስም የወልድ ስም ኢየሱስ። የወልድ ስም ነው ኢየሱስ የሚለው ስም። የመጣው በአብ ስም መጣ ማለት በአብ ስልጣን ነው የመጣው። ልክ ዳዊት አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት በጌታ ስም መምጣቱ ዳዊት የሚለው ስም የጌታ ስም እንዳልሆነ ሁሉ ኢየሱስም በጌታ ስም መምጣቱ ኢየሱስ የሚለው ስም የአብ ስም ነው ማለት አይደለም። የአብ ስም ያህዌ ነው። ችግር እንደዛ ነው የምትይው። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ክፈትልኝ አቡበከር። እሺ ፖሊስስ ሊያደርገን ነው የሰውዬ። ዝም ብላችሁ አትመለከቱ። እስቲ አንብቦ ከዚህም በኋላ በዓለም አይደለሁም እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባቱ እነዚህ የሰጠኝ አንድ ነው በስምህ ጠብቃቸው ይላል አይደል? ኦኬ በእንግሊዝኛ በዓለም ሳለሁ በማን ስም ጠብቅ ነበር አለ? በማን ስም ጠብቅ ነበር አለ? በራሱ ስም በአብ ስም። ኦኬ ሚክያስ 5:2 ላይ ያወጣለት። ቆይ ችግር የለም። በአምላኩ ስም መንጋውን ይጠብቃል። አንዴ ኧረ ምንድን ነው ማለት አታስወራም እኮ ራሱ ሚክያስ 5:4 ያወጣለት። 5:4 ትንቢት ነው። ፈለጋ የሚለው ታል እማንን እንድንተኛበት ይለኛል። ሚክያስ 5:4 ላይ 5:4 ላይ እርሱ ይቆማል አለ ስለ መሲሁ ሲናገር፣ በእግዚአብሔር ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል አለ። በማን ስም? እርሱ ይቆማል አለ መሲሁ በአምላክ ኃይል በአምላኩ በያህዌ ስም ግርማ መንጋውን ይጠብቃል። በማን ስም የሚጠብቀው? በእግዚአብሔር ስም ምንድን ነው ይላል? ያህዌ ነው ይላል። በያህዌ ስም ግርማ በያህዌ ስም ግርማ መንጋውን ይጠብቃል። ቆይ እንጂ በያህዌ ስም ይጠብቅ። በማን ስም ነው የሚጠብቀው? በዓለም ሳለው በማን ስም እጠብቅ ነበር ነው ያለው። በስም እጠብቅ ነበር አለ። በስም ያ ስሙ ማን ነው? ስሙ ማን ነው ይላል እዚህ ጋር የእግዚአብሔር ስም ነው። ቆይ እሱ ጋር እኮ ላመጣልህ እኮ ነው። ማን ይላል ስሙ እዚህ ጋር ስሙ ማን ነው ይላል እዚህ ጋር ሚክያስ 5:4 ላይ ኢየሱስ ወይስ ዮዲሄ ባብሄ እኮ እዚህ ጋር እግዚአብሔር የሚለው ነው። ከፈለክ በእንግሊዝኛው ላይ ከፈለክ ኢንዘኔሞ ዘሎርድ ነው ዮዲሄ ባብሄ። እሺ እንደዚህ አድርገለት አንዴ ይሻል ስታንድ ኤንድ ፊድ ኢን ዘ ስትሬንግዝ ኦፍ ዘ ሎርድ ይላል። ሎርድ የሚለው ካፒታል የሚያደርገው ዮዲሄ ባብሄ የሚጠቅም ነው። ኢን ዘ ማጀስቲ ኦፍ ዘ ኔም ኦፍ ዘ ሎርድ ሂዝ ጋድ አለ። ዘ ኔም ኦፍ ዘ ሎርድ አለ። ዘ ኔም ኦፍ ማን ነው? ዮዲሄ ባብሄ። ስለ ስሙ ምንድን ነው እኮ ዮዲሄ ባብሄ ማን ስም ነው? የማን ስም ነው? ዮዲሄ ባብሄ ዮዲሄ ባብሄ ስም ነው አይልም እዚህ ጋር የአምላኩ ስም ነው ይላል። ዕብራይስጥ ነው አንድ ያውጣለት። ዮዲሄ ባብሄ ያውጣለት። እንግዲህ የካልክ ነው አይልም ብላል። አይልም ዮዲሄ ባብሄ ይላል። ያህዌ ይላል። ያው ስትክድ አያነቡም ብለናል። በነገራችን ላይ እየተቀዳ ነው። ጉድ ነው የሚፈላው። ያው አይልም እዚህ ጋር ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ታች ኢን ዘ ኔም ኦፍ ያው ያህዌ አመለጠ ከእጅ ላይ የለም። ያህዌ የሚል የለም። ዮዲሄ ባብሄ የሚል የለም ወይ? ኖ አለ እኮ እሱ የለም እኮ አላልኩም። ዋይዶ ቆይ ስለዚህ የሚጠብቀው መንጋውን ኢየሱስ መንጋውን የሚጠብቀው በማን ስም ነው? በማን ስም ነው ይላል በትንቢቱ።
ዋይዶ እንደዛ አላልኩም። ቆይ አንዴ በማን ስም ነው የሚጠብቀው? በማን ስም ነው የሚጠብቀው? በአምላኩ ስም ነው። በአምላኩ ስም የአምላክ ማን ነው? የአምላኩ ስም ማን ነው? እዚህ ጋር እኮ ማን ነው እኮ? ቆይ እሱን እኮ ነው የምልህ። ቆይ እዚህ ጋር የተጠቀሰው ማን ነው? በአምላኩ አለና በአምላኩ አምላኩማ ያህዌ ነው። ይሄ ችግር የለብኝም። አመሰግናለሁ። ይበቃል ዛሬ። ኧረ ቆይ መልስልኝ። የነበርኩበት ቦታ መልስልኝ። ዮሐንስ 17 ላይ ለምን ይበቃል? ይበቃል። አብዱልከሪም ይቆ አይደል? ዝም ብሎ ነው። አይ ዝም ብለን ነው በሳት አትጫወት። ይበቃል። ያዲ ይበቃል። አይ ዝም ብሎ እንትን ነው እንትን የምትለው ዝም ብሎ ነው። አሁን ወልድ ልጄ አብ ኢየሱስ ልጅ አለው ብለህ አስተምርሃል። ራሱ ማለት ልጅ አለው ብለህ አስተምርሃል። ኢየሱስ አባረን አላስተማርኩም፣ አልተናገርኩም። ቆይ እኮ ኢየሱስ ልጅ የለውም። ኢየሱስ ልጅ የለውም ወይስ አለው እኮ? ቆይ እሱ ከመመለስ በፊት እዚህ ጋር ያመጣውን ጥቅስ ነው። በቃ ይበቃል። እንደዛ ካልሆነ በቃ ተው፣ ዝም ብለህ በቃ ይበቃል። ለዛሬ እረፍት አድርግ ያድዬ። ኧረ ቆይ አንዴ ኬዜን ልስራ ነኝ። የምር ልጅን ብታሳድግ ይሻላል። እዚህ ከኛ ጋር አንድ ክፈተው፣ ጥቅሱን ክፈተው። በቃ ስም እኮ አንተ ቆይ ምን ብለህ ነበር መሰለህ? ስም ስልጣን ነው ብለህ ነበር አይደለ? አላልኩም እኔ አላልኩም እንዴ? ስም ስልጣን ነው አላልከኝም? አላልኩም። ዳዊት በእግዚአብሔር ስም መጣ የሚለው ስም ስልጣን ነው አላልከኝም? እንዴ መመኪያ በአንተ ባልከው ነው የሄድኩልህ። መመኪያ በሚለው ነው ያለ። እዚህ ጋር ግን ታዲያ ስም ስልጣን ነው አይለማ። ስለዚህ በየትኛው ስም ነው የመጣው? ስልጣን ነው ያላልኩም። እባክህ ዝም ብለህ ነው የራስህን ነው እንትን የምትለው፣ ወይ ደግሞ ከሌሎች ጋር ስልጣን ነው አላልከኝም? እንዴ አሁን ከትንሽ ሰከንድ በፊት ስልጣን ነው አላልከኝም? አይ በቃ ዞሮብሃል ማለት ነው። አንተ ከሆነ ከትሪኒታሪያን ጋር እያወራህ ነው የመሰለህ ራሱ ማለት ነው። እኔ እያወራህ ያለው የትኛው ስም ነው የከበረው? ኢየሱስ የሚለው ስም አልኩህ እኮ። ኢየሱስ የሚለው ስም የአብ ስም ከሆነ እኮ አብ ኢየሱስ ነው እያልከኝ ያለው። የአብ ስም ነው ያላልኩም። ማን የታለ? ስምህን አክብሮ ነው የሚለው። ስምህን ሳይሆን ስሜን ነው የሚለው። ስምህን ነው ያለ። አማርኛው ተሳስቻለሁ ማለት ስሜን ነው የሚለው። አማርኛው ተሳስቻለሁ። እኔ እንግሊዝኛውስ ምንድን ነው የሚለው? እንግሊዝኛው ምንም ይበል፣ ግን ግሪኩ ደግሞ የሚለው ኮዴክስ ቫቲካነስ ላይ ስሜን ነው የሚለው። ቆይ አንተ ስትከራከር የነበረው ኮዴክስ ቫቲካነስ ትክክለኛ ለመሆኑ ምንድን ነው ማረጋገጫ? ኮዴክስ ቫቲካነስ እና ከኮዴክስ ሳይነቲከስ ማን ነው ቀድሞ የመጣው? ትክክለኛ ለመሆኑ ምንድን ነው ማረጋገጫ? የለም ኦሪጂናሉማ የለም። እሱማ ግሪክ ነው። ስለዚህ አሁን ፋለብል ከሱ ሶስት ነው እየተጠቀምክ ያለው። የለማ ከሱ በፊት የለም። ከሱ በፊት ካለ ንገረኝና አስተካክላለሁ። የለም ለምን እሱን መረጥክ ከሌሎች ኮዴክሶች? ቀደም ብሎ ስለመጣ ነው። ኮዴክስ ቫቲካነስ ቀደም ብሎ የነበረ ስለሆነ። ኦኬ ከፍታ አሳይኝ። ኮዴክስ ቫቲካነስ እነዛ እንደ ኦኬ ኮዴክስ ቫቲካነስ አለ አብዱልከሪም? የለኝም። ምናልባት ሲዳውድ እያደረኩኝ ነበር። አሁን ከፈለክ ምን ታደርጋለህ መሰለህ? ቴክስቹዋል ቫሪያንት ብለህ ዮሐንስ ወንጌል 12:28 ላይ ያውጣው። ራሱ ዊኪፒዲያ ራሱ ሊያወጣልህ ይችላል ከሌለህ ማለት ነው። እኔ አሁን ማውጣት ስለማልችል ነው፣ ግን በቀላሉ አውጣልህ። ይኸው እዚህ ጎግል ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 28 ብለህ ጻፍና ቴክስቹዋል ቫሪያንት ብለህ ጻፈው። ኮዴክስ ቫቲካነስ በስሜን የሚለው ብለህ ያስቀምጠዋል ግሪኩ ራሱ። ምንድን ዊኪፒዲያ ሩቅ እንኳን ሳትሄዱ ማለት ነው። ይኸው ማለት እየዋሸን እንዳልሆነ ማለት ነው። ዮሐንስ ወንጌል ብለህ ጆን ብለህ 12:28 ከዛ በኋላ ቴክስቹዋል ቫሪያንት ብለህ መጻፍ ነው። ከዛ በኋላ ቴክስቹዋል መጣልህ አብዱልከሪም። ከዛ ታች ስትወርድ አለ ቴክስቹዋል ቫሪያንት አለ፣ የዮሐንስ ወንጌል ቫሪያንት አለ። ሾው ብለህ የሚለውን ስትነካው ይመጣልሃል። ዮሐንስ ወንጌል 12 ላይ ሾው አሁንም ስትለው ከዛ 28 ላይ ይመጣልሃል። ከዛ በኋላ ታየዋለህ። ግሎሪፋይ ዩር ኔም የሚለው ነገር ኤ የሚል ነገር አለ። ኤ ማለት አሌክሳንደር ማን ነው? ኮዴክስ ሳይናቲከስ ነው። ቢ ደግሞ ማለት ምንድን ነው? ማን ነው? ቢ ደግሞ ምንድን ነው? ኮዴክስ
ቫቲካንስ ነው። ግሎሪፋይ ማይ ኔም ስሜን አክብሮ ይለዋል ራሱ። ስምን አክብሮ ዘጋለሁ ስምህንም አክብሮ ስሜን አክብሮ አይ ቫቲካን የለም አላልኩም እኮ ግን እዛ ጋር ያለ ግሪኩ እንደዛ ነው የሚለው። የመጀመሪያ የነበረው ምንድን ነው የሚለው ራሱ ስምን አክብሮ ነው ወይስ ስምን ስትል ማን ነው የሚቀድመው ይላል። ቫቲካንስ ነው። ቫቲካንስ ላይ ምንድን ነው የሚለው? ሙቶ ኦኖማ የሚል ነገር አታነብም? ሙቶ ኦኖማ የሚል ነገር አይታየም? ያዲ ከአንድ እየነዳው ማስተካከል አለብን። ኦኬ ሙቶ ኦኖማ የሚል የለም በግሪከኛው። ሙቶ ኦኖማ ይታያል። ግሪኩን ከፍ አድርገለት አውጣለት፣ እንደዚህ ቦል አድርገለት። ሙቶ ኦኖማ አየው፣ ሙቶ ኦኖማ ይላል የኛው። ሙቶ ኦኖማ ማለት ስሜን አክብረው ማለት ነው ትርጉሙ። ስሜን አክብረው ግልጽ ነው ያዲ ዋይዶ እኮ አንዴ መኪና ሊነዳ አስተፈረ ነው። አንዴ ወይ ነገ ትገባለህ ተመልስ ነገ አላችሁ ወይ ወይ ያዲ ያ ይቆራረጥባችሁ ከማደርጋችሁ ምንጭ እየገባሁ ነው ያለው ከዛም ያዲ ዋይዶ ቤዝመንት ውስጥ እየገባሁ ነው። ከተቆራረጠባችሁ ወይ ነገ ልግባ። አይ ማምለጫ መንገድ ነው፣ ማምለጫ ነው። ተቆራርጠሃል አንተ ራስህ። ቆየህ እኮ ተቆራረጥክ። ልክ ዮሐንስ ወንጌል 12:28 ላይ ማስረጃ የላቸውም ብለህ ነው የምታስበው። እኛ ሙስሊሞች ለመሰለ ነገ ጠዋት ሰዎች አንብበው ከተረዱት ውሸታሞች ነው የሚያደርጉን። እንደዛ እንዳያደርጉ ምንድን ነው የምናደርገው? እውነት ነው ሁልጊዜ የምንናገረው። ያለ ማስረጃ ምንም ነገር አናወራም። ቀልድ አይደለም፣ ይሄ እምነት ነው። ኮዴክስ ቫቲካንስ እንደዚህ ይላል ስልህ ወድጄ አይደለም። ግን አንድ ነገር አፕሪሺየት ያደረኩት እዚህ ጋር የከበረው ስም ኢየሱስ የሚሆን ስም ነው ማለትም በጣም አፕሪሺየት አድርጌያለሁና ችግር የለውም። አሁን ነገር ሲመለስ በደንበኛው እናወራበታለን። ችግር የለውም። እንትን ላይ ዘፍጥረት ላይ ታዲያ እኮ ስምን አከብረዋለሁ ለምን አለው አብርሃምን? ስምን አከብረዋለሁ አለ። የሚከብር ስም እኮ አለው አይደል? የአብርሃም ምን ችግር አለው? ስም እኮ ይከብራል አይደል? የአብርሃም ስም እኮ እግዚአብሔር የአብርሃምን ስም ስላከበረ አብርሃም የሚለው ስም የእግዚአብሔር ስም እንዳልሆነ ሁሉ እግዚአብሔር የኢየሱስን ስም ስላከበረ የኢየሱስ ስም የእግዚአብሔር ስም አይሆንም። አንተ እኮ ነው የስሙን እያልክ ያለኝ እኮ አንተ እኮ ነህ። ቆይ ስሙ ነው እያልከኝ ያለው አንተ ነህ። ስሜን አክብረው ብሏል ብለህ እኮ ክሌም እያደረግህ ያለው እሱ ነው አንተ ነህ። ብዙ የተለያዩ አይደለም እንደዛ ታዲያ ማን ይበልጣል? ማን ይቀድማል? ኦኬ ጥሩ ኖ አይ ማን ይቀድማል? ማን ይቀድማል? ከቫቲካንስ እና ከአሌክሳንድሪየስ ይኸው እኔው ከፈለክ አውጣ እናሳየው መቼ እንደሆነ ዓመተ ምሕረቱን። ኮዴክስ ቫቲካንስ ይቀድማል። ራሱ ኮዴክስ ቫቲካንስ ይቀድማል። ኮዴክስ ቫቲካንስ የመቅደም ያለመቅደሙ ጉዳይ ሳይሆን እነዚህ ኮዴክሶች የመጡት ከተለያዩ ቦታ ነው። ከአሌክሳንድሪያ መጥቷል፣ ከቱርክ መጥቷል። ስለዚህ እንደዛ ከሆነ ሁለቱን የሚዳኝልን በምንድን ነው? በሚዳኝልን እዚህ ጋር እጅ ላይ ያለው መጽሐፍ በል አታድክመን፣ እንተኛ ሁላችንም። እኔም መብራት ነው የምነሳው። ማጠቃለያ ሰራበት አብዱልከሪም። እኔና ወይዳ የምንጣላ ከመሰላችሁ ተምሬ ነው የምወጣው። ተምሩ ይመጣል። ኢየሱስ አብ ነው ብሎኛል። አመሰግናለሁ። ልጅ አለው ብለሃል። ያየነው ነገር ኢየሱስ ልጅ አለው ግን ብለሃል። ግን በጣም የሚያስቀው እሱ ነው። በነገራችን ላይ ኢየሱስ አብ ከሆነ ወልድ የኢየሱስ ልጅ ነው የሚል ነገር መኖር ነበረበት ባይብል ላይ። ወልድ የኢየሱስ ልጅ ነው የሚል ነገር የለም። ቅድም ደራም እንዳለ ታውቃለህ፣ ካደ። በነገራችን ላይ እስቲ ያዲ አንድ ቀለል ያለ ጥያቄ ልጠይቅህ ከመውጣት በፊት ኢየሱስ መሲህ ነው ብለህ ታምናለህ አንተ? በዳንኤል ምዕራፍ 9 መሰረት መሲህ ነው። ኢየሱስ መሲህ ነው ወይስ አይደለም ብሎ አንድ ሰው ቢጠይቅ ምንድን ነው መልስህ? ነው እንጂ የምለው። ኦኬ ኢየሱስ መሲህ አይደለም። እውነት ለሀ ሐሰት የትኛው ነው ትክክል? መሲህ አይደለም፣ መሲህ ነው እኮ። አይ ምርጫ ነው የሰጠው። ኢየሱስ መሲህ አይደለም። እውነት
ነጌት ለሐሰት የትኛው ነው አድርገህ ትክክል? ጥያቄ እኮ በመጀመሪያ ደረጃ ጥያቄ ሲጀመር ነጌት አድርገህ ነው የጀመርከው እና ነጌት አድርገህ ስለጀመርከው ፎልስ ብሎ ከተጀመረ ኢዘር ደዝንት ማተር ትሩ ቢሆንም ፎልስ ቢሆንም ስለዚህ ኢየሱስ መሲህ አይደለም። አዎ ኢየሱስ መሲህ አይደለም ማለት ሐሰት ነው አይደል? እኮ አያችሁ፣ ይሄ እንትን ነው ምንድነው የሚባለው? አይሁዶች አሁን ኢየሱስ መሲህ አይደለም ይላሉ። ፎልስ እና ትሩ ፎልስ ሲሆን ሁለቱም ነው። ኢየሱስ ክርስቶስ አይደለም ብሎ የሚያምን ሐሰተኛ ነው አይደል? ባይብል ወይዶ አይቅርብኝ። ይሄ እንትን ነው ሎጂካል ለመሰለ በጣም ማትሄዱበት ነገር አለ። እሺ አብ መሲህ ነው። አብ መሲህ ነው። አብ የተቀባ ነው። አብ ቀቢ ነው። የተቀባ ነው ወይ? አብ ይቀባል እንጂ አይቀባም እኮ። የተቀባ ነው ወይስ አይደለም? አብ ይቀባል እንጂ አይቀባም እኮ። አብ መሲህ ነው ወይስ አይደለም? አብ መሲህ አለው እንጂ መሲህ አይደለም። በቃ ጥሩ። ኢየሱስ አብ ነው በአምላክነት በስጋ የተገለጸ አምላክ ስለሆነ፣ ስለዚህ ኢየሱስ መሲህም ነው መሲህም አይደለም። አብ ስለሆነ አብ ሲሆን መሲህ አይደለም። ወልድ ሲሆን ደግሞ ዳንኤል ምዕራፍ 9 ላይ ቅድስተ ቅዱሳን ይቀባል የተባለው ማለት ነው። ኦኬ፣ እሱን እንመጣበታለን። ችግር የለውም። አንተ ትነግረኛለህ። ሁሌ ቆየሁ እኮ ትነግረኛለህ። እሱን ትነግረኛለህ። አሁን ምንድን ነው ኢየሱስ መሲህም አይደለም መሲህም ነው አይደል? አብዱልከሪም ሲጋጭ እርስ በርሱ ኢየሱስ መሲህም ነው ይላሉ፣ መሲህም አይደለም ይላሉ። ግጭት አልወጣኝም። እሱ ሎጂካል ነው። መሲህ አይደለም። ትሩ ምን ነበረ? ትሩ ኦር ፎልስ። ትሩ ፎልስ ሲሆን ሽማት ላይ ተምረናል። ግን አሪፍ ነው። ከዋይድ ጋር መወያየት ብዙ ነገር ያስተምራል። ቅድም ደራ አልቅሶ ነው የሄደው። አልቅሶ ነው የሄደው። በነገራችን ላይ ሳታስቡት እኮ ከስላሴ ዋሰ የተወሳሰበ ትምህርት ነው ያላችሁ። ታውቃለህ? አይታወቃችሁም እንጂ እስከሚገባችሁ ነው። ችግር የለም እስከሚገባችሁ። አብዱልከሪም እንዴት ነው? እኔ እኮ ቅድም አልኩኝ እኮ ለዛ ዋይዶ ለማንኛውም ስላሴ በጣም መጽሐፉን አይጋጭም ለማለት ሊጋጭ ነው እየነደውኝና አረፋው በቀር ስላሴ በቃሽ። ለማንኛውም ዋይዶ ቴንክ ዩ ተባረኩ። እሺ ጀዛኩም ላህ ኸይረን ጀዛ ኡስታዝ ጀማል አብዱልከሪም